በዚህ ዓመት የእጃቸውን ያገኛሉ። ይሄ ሁሉ ዓለም ላይ ያሉ ችግሮች ተባብረውበት ሰውየውን ህይወቱን ሊነኩት አልቻሉም። ሊሞት የሚችለው ከእግዚአብሔር ጋር ከተጣላ ብቻ እንደሆነ ገባት። በእናንተ ላይ ሰበብ ፈልገው የሚማከሩ ሰዎች በሙሉ ብዛት ስላላቸው ብዙ እናንተን ሊያጠፉ የሚችሉበት መሳሪያ ስላላቸው ያጠፋቸዋል ማለት አይደለም። በእናንተ ላይፍ ላይ ስብሰባ የተቀመጡት ሁሉ ላይ አሜን የእግዚአብሔር ፍርድ እንዲመጣባቸው አዛለሁ። አሜን የእግዚአብሔር ፍርድ እንዲመጣባቸው አዛለሁ። እንዲመጣባቸው አዛለሁ። እንዲመጣባቸው አዛለሁ። እንዲመጣባቸው አዛለሁ። አሜን። እስካሁን ድረስ በህይወት የቆማችሁት የእግዚአብሔር መገኘት አብሯችሁ ስላለና እግዚአብሔር በእናንተ ጉዳይ ላይ ተስፋ ስላልቆረጠ ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 8 ኢያኔስና ኢያንቤሬስ እሺ ሙሴን እንደተቃወሙት ማንና ማን? ኢያኔስና ኢያንቤሬስ እሺ ሙሴን እንደተቃወሙት እሺ እነዚህም አእምሮአቸው የጠፋባቸው እሺ ከእምነት የተጣሉ ሰዎች ደግሞ እውነትን ይቃወማሉ። በደምብ ስሙ። ኢያፔስና ማን? ኢያንቤሬስ ማን እንደተቃወሙት? ሙሴን። በተዘዋዋሪ ጳውሎስ ምን እየነገራችሁ እንደው ታውቃላችሁ? መጽሐፍ ቅዱሳችሁን ከጥግ እስከ ጥግ ብታነቡት ሙሴ ተአምራት ሲያደርግ ሲቃወሙ የነበሩ ሰዎችን ስም አታገኙት። እሱ ባብ ሲቀይር እነሱ የሚባቀየሩ ነበር አይደል? እሱ የሆነ ነገር ሲያደርግ እነሱ ሙሴ እንትና ጳውሎስ መጣና አንድ ቀን እንደዚህ አለ፣ እኔ ስማቸውን አውቃቸዋለሁ፣ ስማቸው እንደዚህና እንደዚህ ነው አለ። እና እነዛ ሰዎች ወንድማማቾች ናቸው። እነዚህ ወንድማማቾች እዛ ስብሰባ ላይ ተገኙት ለአንድ ነገር ነው፣ የእስራኤል ሕዝብ ከግብጽ እንዳይወጣ። የእስራኤል ሕዝብ ስለነዚህ ወንድማማቾች አያውቅም። አሎ የእስራኤል ሕዝብ ለብዙ ጊዜያት በእነዚህ ሁለት ወንድማማቾች ምክንያት ምን አላለ? ከግብጽ አልወጣም። ከግብጽ አልወጣም። እነዚህ ሁለት ወንድማማቾች ሙሴ ተአምራት አደርጋለሁ ሲል አይ ከሙሴ የበለጠኛ እናደርጋለን ብሎ ይመጣሉ። ሃሎ ሙሴ የሆነ ነገር አደርጋለሁ ሲል ሙሴ ፐርፎርም የሚያደርገውን ማን አደርጋለሁ ብሎ ይመጣል። ሃሎ ኤቭሪቲንግ ሙሴ የሚያደርገውን ነገር በሙሉ ያደርጋሉ። እዛ ስብሰባ ላይ ማንና ማን እንደተገኙ ታውቃላችሁ? ሙሴ አለ፣ አሮን አለ። ሁለት ወንድማማቾች ናቸው። ሁለቱን ወንድማማቾች የሚቃወሙ ደግሞ ሌሎች ወንድማማቾች አሉ። አሁን በስም የተጠቀሱ ሰዎች እና እነዚህ ሰዎች ስራ አንድ ነው። ተአምራት ማድረግ አይደለም ስራቸው። ስራቸው አንድ ነገር ማድረግ፣ የእስራኤል ሕዝብ ከግብጽ እንዳይወጣ ማድረግ። በ600,000 ሕዝብ ፊት የቆሙት ሁለት ሰዎች ናቸው። ሁለት ሰዎች ናቸው። እና ፈርዖን እንደዚህ አለ፣ ችግር የለውም አንተ የምታደርገውን የሚያደርጉ ሁለት ወንድማማቾች አሉ ብሎ ነው የጠራቸው። አስቡት፣ የእናንተ ቤተሰብ እንዳይሻገር የቆሙ ሰዎችን አስቧቸው። እና ሙሴ ስለነዚህ ሰዎች ምን እንዳወራ ታውቃላችሁ? እንደነዚህ ሰዎች አለ ህሊናቸውን የሳቱ ሰዎች አሉ አለ። የማለት በትክክል ማሰብ የከበዳቸው ሰዎች ማለት ነው። ነገራችሁ ምን ማለት እንደሆነ ነገራችሁ። እነዚህን ሰዎች መጽሐፍ ቅዱስ ለምንድን ነው ህሊናቸውን የሳቱ ያላቸው? ለምንድን ነው ህሊናቸውን የሳቱት? ህሊናቸውን የሳቱ ማለት እንደሆነ ነገራችሁ። አስቡት ኤላና አንድ ሰው ህሊናውን ካልሳተ ወይም አእምሮ በትክክል መስራት ካላቆመ በስተቀር ኤላ ልጆች አሉት፣ ቤተሰብ አለው። ኤላ በየወሩ የሚያገኘው ገቢ አለ። ኤልያስ ከስራ እንዲባረር ቤቱ ቁጭ እንዲል ልጆቹ እንዲራቡ የሚደግምና የሚናገር ሰው ህሊናውን ካልሳተ በስተቀር በትክክል በህሊናው ቢያስብ ስለ ኤላ ልጆች ይጨነቅ ነበር። ልጆቹ ምን ይበላሉ ብሎ ያስባል አይደል? ለዛ ነው ጳውሎስ እንደነዚህ አይነት ሰዎች አለ ምናቸውን የሳቱ ናቸው። ህሊናቸው እንዲመለስ አይደለም የምንጸልየው፣ እነሱ እንዲሄዱ ነው የምንጸልየው። እነሱ እንዲመለሱ አይደለም እንዲሄዱ ነው የምንጸልየው። አሜን አሜን። ለዛ ነው ብዙ ጊዜችን ቃል ነግሬያቸዋለሁ። አንዳንዴ ይሆና የአብዛኛው ክርስትናው ከየት እንደተቀበሉ አይታወቅም። የሆነ አጠገቡ ጠንቋይ አለ። ያ ጠንቋይ ያ ክርስቲያን ቤት እንዳይኖረው ይጠነቁላል። ያ ጠንቋይ ያ ክርስቲያን ከስራ እንዲባረር ይጸልያል። ያ ጠንቋይ ያ ሰው ብዙ ነገር እንዲሆን፣ ልጆቹ ጎዳና እንዲወጡ፣ ብዙ ነገር እንዲሆን ይጸልያል። እዛ ጋር ያለው ክርስቲያን ያንን ጠንቋይ በመዋጋት ፈንታ እስኪ ደግሞ ለዚህ ጠንቋይ እግዚአብሔር ምሕረት እንዲያደርግለት እንጸልይ ይላል። እግዚአብሔር ምን እንዲያደርግለት? ከዛስ አይ ምሕረት የሚባል ነገር የለም ይሄ ሰውዬ እንዲሞት እጸልያለሁ ስል አው እንዴት ቸርች ውስጥ እንዴት እንደዚህ ይጸልያል ይላል። ቸርች ውስጥ ነው ለዘራው እንደዚህ አይነት ጸሎት መጸለይ ያለበት። ከኔ ጋር ናችሁ?
መጽሐፍ ቅዱሳችሁ ውስጥ መሬት ሽጠው ዋሽተዋል ተብሎ የሞቱ ሰዎች እንዳሉ አታውቁም? ጠንቁለው አይደለም። ቢጠነቁሉ ደግሞ ፔትሮስ ምን እንደሚያደርግ አስቡ። ጠንቁለው ደግሞ ቢሆን ኖሮ ጴጥሮስ ሊያደርግ የሚችለውን አስቡት። አስራት አስቀሩ ብሎ እኮ ነው የገደላቸው። አስቡ። ዛሬ እንድትሞቱ ብጸልይ ማን ሊተርፍ ይችላል? አስራት አልከፈላችሁም ብዬ እንድትሞቱ ብጸልይ አስቡት። አስራት አልከፈሉም ብሎ ጴጥሮስ እንዲሞቱ የፈረደባቸው ምን አልከፈሉም ብሎ አስቡት። እነዚህ ሰዎች ደግሞ ጠንቋይ ደጋሚ ምናምን ቢሆኑ መጽሐፍ ቅዱስ ያሉ ሐዋርያቶችን አይታችኋል? ሰው እየጠነቆለ ሲያስቸግራቸው እኮ ከከተማ እስከምንወጣ ወይ ፕሮግራሙ እስከምንጨርስ ድረስ አይነ ስውር ሁኑ እኮ ይሉታል። መጽሐፍ ቅዱስ ሐዋርያ ሥራ ውስጥ እኮ ነው ታሪካል። ሃሎ በእናንተ ላይፍ ላይ ስብሰባ የተቀመጡት ሁሉ ላይ የእግዚአብሔር ፍርድ እንዲመጣባቸው አዛለሁ። የእግዚአብሔር ፍርድ እንዲመጣባቸው አዛለሁ። ሜቢ ትዝ ይላችኋል የዛሬ ጥቂት ዓመታት አገልግሎት ስጀምር ለአንድ ሰው ዓርብ ዕለት ይሞታል ብዬ ተነበይኩት። ዓርብ ዕለት ነው ሮብ ዕለት እና ሰውየውን ፕሮፌሰር በማድረግበት ሰዓት ያ ሰው በጥንቆላ መንፈስ ቸርች ውስጥ ገብቶ እየጠነቆለ ነው እና ብዙ ሰዎችን እንትን ብሏል። ሰነፍ ሰው በሆን የዘንድሮ ፔንጤ በሆን ይሄ ሰውዬ እንዲመለስ እንጸልይለት ነበር ማለት የነበረብኝ። ከዛ ፕሮፌሲ ለምነግረው ሰው እንደዚህ ያልኩት፣ ይሄ ሰው ዓርብ ዕለት ምን ይላል? ይሞታል። ፕሮግራሙን እያደረግኩ ያለሁት ሮብ ነው። የፕሮፌት ሚራክልን ጉዳይ ያለው ብሎ ሰውየው ሄደ። ሐሙስ ቀን ጠበቀ፣ አልሞተም። ዓርብ ቀን ጠበቀ፣ ሰውየው አልሞተም። ዓርብ 2 ሰዓት ላይ ተደወለለትና አብዱሬ ሞቷል አሉት። ፕራካቶንዶሮ ቦሳ ታጋቴ ከእናንተ ጀርባ የተደረጉ የትኞቹም ክፉ ስብሰባዎች ሁሉ ላይ የእግዚአብሔር ፍርድ እንዲገለጥ አዛለሁ። የእግዚአብሔር ፍርድ እንዲገለጥ አዛለሁ። ቁጭ በሉ። አንድ ጊዜ አንዲት ሴት ለትንቢት አስነሳዋላት። ካስነሳዋት በኋላ እንደዚህ አልኳት፣ እንትን ገዝተሻል፣ መኪና ገዝተሻል። አዎ። አንቺና ባልሽ መኪና ገዝታችኋል። አዎ። የገዛችሁት አንቺና ባልሽ የምትሄዱለት ደብተር አለ አልኳት። አዎ። ደብተራው በእኔ ስም ግዙት፣ እኔ እንደዚህ አባታችሁ ነኝ ብሎ አስገዝታችኋል። ትክክለኛ አይደል? እንደዛ አስገዝታችኋል አልኳቸው። አዎ። መኪናውን ስጠን ስትሉት አልሰጥም ብሏቸዋል አልኳቸው። አዎ አንሰጥም ብሏል። ምን ያክል ታይም ሆነው? አስቡት። ሊብሬው ኤቭሪቲንጉ በማን ስም ነው? በደብተራው ስም ነው። ቢለምኑት ከዛ እንደዚህ ብሎሻል። አዎ። የደብተራው ስም አስፋው ነው አልኳት። አዎ ስሙ አስፋው ነው። ችግር የለውም። የኔን ፎቶ አሳየውና ፕሮፌት ሚራክል መልስ ብሎሃል። ካልመለስ yes my father ቁጭ በሉ። በጌታ ፊት ምንም ሳልጨምር ሳልቀንስ ነው የምነግራችሁ። ወሰደች፣ ፎቶውን አሳየችው። አውቀዋለሁ ብሎ መለሰላት። ጠንቋዮች፣ ደጋሚዎች፣ መተተኞች ቁጭ በሉ። ሁለተኛ ጢሞቴዎስ ክፈቱ ምዕራፍ 4 ቁጥር 13 እና 14 ስትመጣ በጢሮዳ ከአቅርባ ዘንድ የተውኩትን በርኖስ ጥቅል መጽሐፍት በተለይም የብራና መጽሐፍቱን አምጣልኝ። የብራና መጽሐፉን ስትመጣ ምን በልኝ? አምጣልኝ። አንጥረኛው እስክንድሮስ ብዙ ጉዳት አድርሶብኛል። ማን? አንጥረኛው እስክንድሮስ። እቺን ቃል በደንብ ስሙኝ። ጳውሎስን እያወራ ያለው አንጥረኛው ማን? እስክንድሮስ ምን አድርሶብኛል? ብዙ ጉዳት አድርሶብኛል፣ ብዙ ጎድቶኛል። ጳውሎስ ነው እኮ ተጎድቻለሁ እያለ እያወራ ነው። በማን? በአንጥረኛው እስክንድሮስ። እሺ። ጌታ ግን የእጁን ይሰጠዋል። ጌታ ግን የምኑን? የእጁን ይሰጠዋል። ዛሬ በአንድ ነገር እርግጠኛ ነኝ። ጌታ ግን የምኑን ይሰጠዋል? የእጁን ይሰጠዋል። አሜን። የእጁን ላደረገው ነገር ምላሽ ይሰጠዋል። በእናንተ ዙሪያ የተሰበሰቡ ሰዎች በዚህ ዓመት የእጃቸውን ያገኛሉ። ጳውሎስ የተናገረውን ሰምታችኋል። ጌታ ግን አለ፣ ጌታ ግን ምኑን ይሰጠዋል? የእጁን ይሰጠዋል። ያ ማለት እግዚአብሔር ያልፈዋል አላለም፣ የእጁን ይሰጠዋል።
እኔ ላይ ምንድን ያደረሰው? ከባድ ጉዳት አድርሶብኛል። ቁጭ በሉ። ጳውሎስ ምን ያክል ቢቆስለው በዚህ ሰውዬ፣ ይሄ ሰውዬ አለ በዚህ ሰውዬ ብዙ ነገር አጥቻለሁ አለ። እንዲድን እንጸልይለት አይደለም ያለው፣ ጌታ አለ የእጁን ይሰጠዋል። አሜን። በዚህ ዓመት አንድ ነገር እርግጠኛ ነኝ፣ የሆነ ቀብር ተዘጋጅቷል፣ ግን የእናንተ አይደለም። በዚህ ዓመት የሆነ ኮፊን የሆነ ቀብር ተዘጋጅቷል፣ ግን የእናንተ አይደለም፣ የእናንተ አይደለም። በዚህ አጋጣሚ ልንገራችሁ፣ አንጥረኛው እስክንድሮስ ማን እንደሆነ ታውቃላችሁ? አንጥረኛው እስክንድሮስ ማን እንደሆነ ልንገራችሁ። ጳውሎስ በኤፌሶን ከተማ ሲሰብክ ሲያየው የነበረ ሰው ነው። ይሄ አንጥረኛው እስክንድሮስ የሚገርመው ነገር በጌታ ነው፣ ጌታን ያውቃል። የሰማችሁ ነው። ጳውሎስ ኤፌሶን ከተማ ውስጥ ሲሰብክ የጳውሎስን መልእክት ሲሰማ የነበረው ሰው ነው። ጳውሎስ ኤፌሶን ውስጥ ሲሰብክ አንድ ነገር ተቸገረ። ምን እንዳለ ታውቃላችሁ? ጳውሎስ አርጤምስ አምላክ አይደለችም አለ። ያችን ቃል ሲናገር እስክንድሮስ አንጥረኛ ነው፣ የአርጤምስን ምስል የሚያዘጋጀው እሱ ነው። ይሄ ሰውዬ ወንጌል የተናገረ ነው፣ ነገር ግን የኔን የሥራ በር እየዘጋ ነዋል። ግን ሰውየው ምንድን ነው? በጌታ ነው። ወንጌል ከዛስ ለሌሎች አለ እዛ ዙሪያ ላይ ነበር በአይን ጥቃሻ አለ በአይን ጥቃሻ ጳውሎስን እንደዚህ አድርጉት አላቸዋል። ጳውሎስ እስኪሞት ድረስ ደበደቡት። ሰውየው በጌታ ነው። ሜቢ የእናንተ ሰዎች በጌታ ሊሆኑ ይችላሉ። ጠንቋይ መሆን አይጠበቅባቸው። በዚህ ዓመት የእጃቸውን ያገኛሉ። አርክ ቢሾፕ ቤንሰን ኢዳሆሳ አሁን በህይወት የሉም እና ሁሉ ጊዜ የሚናገሯት ቃል አለ። ማስረጃ አግኝተህ አይደለም ይላሉ፣ በስተት እንኳን ብትነካይ ትሞታለህ ይላሉ። ጠንካራ ማይ ናቸው። ደሞመንት የነካቸው ሰዓት እግዚአብሔር እጅህን እንደሚሰጥ ያውቃሉ። ሃሎ የሆነ ራሳችሁን ስታስቡ እንዴት አድርጋችሁ ማሰብ እንዳለባችሁ ልንገራችሁ። ምንሸክና ራሳችሁን ስታስቡ አስቡት። ባዮሎጂካል ልጅ አላችሁ፣ የወለዳችሁት ልጅ እናንተ እዚህ ያላችሁ እና የወለዳችሁት ልጅ የሚመታ የሱ ታላቅ አለ ትምህርት ቤት ውስጥ እና እንደ ድንገት እናንተ እዚህ ያላችሁ ያ ልጅ መጣ። ምንድነው የምትሉት? ወንድ ኮንክ ንካውን የምትሉት? ከነካው ምንድነው እናንተ የምታረጉት? የእጁን ሰጡታላችሁ። እኔና እግዚአብሔር እንደዚህ አይነት ሪሌሽንሺፕ ነው ያለን። የእናንተን አላቅም። አሜን 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 አሜን። ራካቶንዶ ሮቦሳካቴ ራካሳሊ ብራዲያና ኮሳንታ ቁጭ በሉ። አሜን። አንድ ጊዜ በጌታ ፊት ነው የምነግራችሁ። አንድ ጊዜ ለሆነ ጉዳይ ፖሊስ ጣቢያ ሄድኩኝ እና መሄድን ሮቤ ነው ሄድኩት እና ቅዳሜ ነው እና የኔ ትልቁ ችግር ምን እንደሆነ ልንገራችሁ። ትልቁ ችግር እዛ ገባው። ኃላፊውን አገኘሁት። ምንድነው አለኝ። ፕሮፌት ሚራክል ተካባላለህ የኢቨንት ቲቪ ባለቤት ነኝ አልኩት። ምን ላድርግ አለኝ። ክብር ሁሉ ኤቭሪዋን እግዚአብሔር ሰው እንዲል ስለምጠብቅ ማለት ነው። ፕሮፌት ሚራክል ተካባላለሁ የኢቨንት ቲቪ ባለቤት ነኝ ስለው ምን ላድርግ አለኝ። አይ እዚህ ጉዳይ ኑሮኝ ነው እንደዚህ እዚህ ያስገባችሁ ሰው አለ አልኩት። ዋት አለኝ። ምንም ችግር የለበትም። ዛሬ ቅዳሜ ነው፣ ቤተክርስቲያን አገልግሎት አለው እንድትለቁት ነው አልኩት። አይለቀቅም፣ ለዛውም አንተን ልናስገባ አስበን ነው እሱን ያስገባነው አለኝ። ከዛ በጌታ ፊት ነው የምነግራችሁ። እዛው ባለውበት እኔ ሳልገባ አንተ ትገባለህ አልኩት። በረም ስሙ። ቅዳሜ ዕለት ይሄንን ተናግሬ ቸርች መጣው። እሑድ ፕሮግራም አደረግን። ሰኞ ቀን እዳ ይሄ ጉቦ ተቀበለ ብሎ አስገቡት። እስቲ ለወረስ ጌቶ ነው ያለው። በስተት እንኳችሁ በትክክል እንኳችሁ የእጃቸውን ያገኛሉ። አሜን 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 አሜን። አንድ ጊዜ ናይጄሪያ ውስጥ ቤንሰን ኢዳሆሳ ፕሮግራም አዘጋጅተው የሆኑ ጠንቋዮች ተሰበሰቡ እና እኛ እዚህ የዓለም አቀፍ የጠንቋዮች ኮንፈረንስ ልናዘጋጅ ነው ስቴዲየም ላይ ያሏቸው። የት? እዚህ ናይጄሪያ። ልናዘጋጅ ነው። አታዘጋጁም አሏቸው። እንኳን አንተ አሉት እግዚአብሔር ቢመጣ እንኳን አያስቆመንም። እግዚአብሔር አይመጣም፣ እኔ በቃችኋለሁ አሏቸው። እግዚአብሔር እዛው በዙፋኑ ላይ ይቀመጥ፣ እግዚአብሔር በሰማይ እኔ በምድር። ከዛም እንደተፈጠረ ልንገራችሁ። ይሄን የተናገርከው አንተ ዛሬ ምሽት ትሞታለህ። አብሮ የመጣው 6 ይሁን 7 ሰዎች ከሞቱ በኋላ ስብሰባው ተቋረጠ። እንደዚህ አይነት ክርስቲያን ነው መሆን ያለባችሁ። ከኔ ጋር ናችሁ? እንደዚህ አይነት ቦልድ የሆነ ክርስቲያን ነው መሆን ያለባችሁ እንጂ ላይክ ሰፈሪ ጠንቋይ መጥቷል ብላችሁ የምታለቅሱ ክርስቲያን መሆን የለባችሁ። አንድ ደጋሚ ቤት ያለ
ጧጧት ንፍሮ ጧጧት ቡና ይደፋብኛል እያላችሁ የምታለቅሱ ክርስቲያን መሆን የለባችሁ። በዚህ ዓመት የእጃቸውን ያገኛል። ጳውሎስ ደስ አይልም? ለእስክንድሮስ እኮ ነው ቸርች ውስጥ እንተዋወቃለን አለ። ግን ችግር የለውም ይሄ ሰውዬ በጣም ክፉ ሰው ነው፣ ጉዳት አድርሶብኛል። በዚህ ዓመት ግን እና እንደዚህ ያለ ጳውሎስ ጌታ አለ የእጁን ምን ይሏል? ጌታ የእጁን ምን ይሏል? ይሰጠዋል። ዝም ይሏል አላለም፣ ያልፈዋል አላለም፣ የእጁን ይሰጠዋል። በዚህ ዓመት የብዙ ሰዎች ቀብር ላይ ትገኛላችሁ። የብዙ ሰዎች ራካቶንዶ ሮቦስ አካቴ ጄሌ ብሬዴ ጌዴሌ ቦስ ቁጭ በሉ። አንድ ጊዜ ዲላ የሚባል ከተማ ኮንፈረንስ ለማዘጋጀት አንድ አዳራሽ ተከራየን እና የባህል ከዲላ የመጣ ሰው አለ? የባህል ይሄ የዲላ ባህል የጌዴኦ ባህል አዳራሹን ታውቀዋለህ? እዛ ነበር ኮንፈረንስ ያዘጋጀ ነው እና ለ3 ቀን ተብሎ ፖስተር ለጥፈናል። ለ3 ወር ብለን ኮንፈረንስ ለጥፈን አርብ ከሰዓት ነው ፕሮግራሙ ጀምሮ። አርብ ጠዋት ላይ ከንቲባው የካቢኔ ስብሰባ ጠራ። ለካ ያ የስብሰባ አዳራሽ ለየትኛውም ሃይማኖት እንዳይፈቀድ ተብሎ ተከልክሏል። ከንቲባውና የባህል አዳራሹ ኃላፊ ለካ ተጣልተዋል። እኛን መሀል አስገብተውን ነው። የባህል አዳራሹ ለኛ ፈቅዷል፣ ከንቲባው ደግሞ እንዴት ፈቀድክ ብሎ ክርክር ላይ ናቸው። ህዝቡ ጋር ሊያጋጨው ነው ከንቲባውን። የባህል አዳራሹ ደብዳቤ ሰጥቶናል። ከዛ ከንቲባው እዛ ስፍራ የነበሩ ሰዎች አሳየናቸው። እስኪ አመሳክረን እንመጣለን ብለው ማስረጃችን ወረቀታችን ይዘው ሄዱ። ወረቀታችን ብንል ኖ ዋን። ከዛ ከንቲባውን በስልክ አንድ ነገር ነገርኩት። ፕሮግራም ልናደርግ ነው፣ አንተ በጌታ ነህ? የሳው በጌታ ነኝ። ስሙን በነገረው ያውቀዋል ሰውየው። አንተ በጌታ ነህ? አዎ። ለምን የካቢኔውን ስብሰባ ሌላ ፕሮግራም ላይ አታዘጋጅም? ክርስቲያኖች ሊያመልኩ ለምድር በረከት የሆኑ ሰዎች ሊያመልኩ ፕሮግራም የሰሩበት ታይም ነው። ፕሮግራማችን አታበላሽ አልኩት። አይሆንም አለኝ። ከዛ ምንም ማድረግ አልቻለም። ስብሰባውን አዳራሽ ለቀን ወጣን። ስብሰባውን ሌላ ቦታ አደረግን ቸርች ውስጥ እና መድረክ ላይ ወጣው። አርብ ቀን ይሄ ኮንፈረንስ ያልቅ አልኩኝ። ሰውዬው እኮ 10 ምናምን ዓመት ከንቲባ ነው። ይሄ ኮንፈረንስ ያልቅ እኔ እግዚአብሔር ነብይ ኮንኩ። ይሄን ሰውዬ ልክ ኮንፈረንሱ ሲያልቅ ወንበሩ ላይ ታገኙትም አልኩኝ። በረምብ ስሙኝ። በጌታ ፊት ነው የምነግራችሁ። አርብ ዕለት ፕሮግራሙ አለቀ። ፕሮግራሙ ሲያልቅ ደወለልኝ እና የደወለልኝ ሊያሾፍብኝ ነው የደወለው። አንተ ማን ስለሆንክ ነው? እንትና የሚባል ነብይ፣ እንትና የሚባል አፖስትል፣ ከዚህ በኋላ አንተ ዳዊት ነህ፣ ብዙ ዓመት ተቀብተሃል ምናምን ብሎ ነግሮኛል። ኖ እነሱ ብለው ሊሆን ይችላል። እነሱንም አንተንም ተቃውሜ ነው የተናገርኩት። አትቆይም። ከዛ ምን እንደተፈጠረ ልንገራችሁ። አርብ ዕለት ይሄና እሱ ይሄን አወራን። ቅዳሜ ቀን በደቡብ ክልል ስር አዋሳ ሚዛን ታይም የነበረበት ታይም ነው። ቅዳሜ ቀን የደቡብ ክልል አስተዳደር መጣ፣ ስብሰባ ጠራቸው። እዛ ስብሰባ ላይ ሰውየውን አወረዱት። ተደርጎ በማያውቅ ሁኔታ ሰውየው የክልሉ አስተዳደር ከተማ ውስጥ ሲገባ ለኖዋን ሳይናገር ስብሰባ ጠራቸው። ተነስተሃል አለው። ሪዝን ሲባል ምንም ነገር የለው። መንፈሳዊ ዓለም ላይ ተናግረናል። ጌታ የእጃቸውን ይሰጣቸዋል። ጌታ የእጃቸውን ይሰጣቸዋል። ሚዛን አማን የነበረን ኮንፈረንስ የዛሬ ስንት ዓመት ነው? ስንት ዓመት ይሆናል? 2 ዓመት 3 ዓመት የነበረን ኮንፈረንስ ላይ አንድ ሰው ነው ፕሮግራሙን የከለከለን እና ስልኩን አፈላልጌ ደወልኩለት። ፕሮፌት ሚራክል ለኝ ስል ለምን ደወልክልኝ አለኝ። ስለ ፕሮግራሙ ላወራ አለኝ አልኩት። ጆሮዬ ላይ ዘጋው። ደግሜ ደወልኩኝ። ሊያወራኝ ፈቃደኛ አይደለም። ጆሮዬ ላይ ዘጋው። ከዛ ጠገቤ የነበረውን እዛ ያለውን አፖስትል ምን ሆኖ አልኩት። አይ ሰውየው ትዕቢተኛ ነው ምናምን አለኝ። ላንተ ይሄንን መልእክት ነገር ይሄ ሰውዬ አልኩት፣ ይሄ አመሳ ያልክ ዊልቸር ላይ ታገኘዋለህ አልኩት። በጌታ ፊት ነው የምነግራችሁ። ይሄ አመሳ ያልክ ቢኮዝ ፕሮፌት ሚራክልን አይደለም ያስቆመው፣ የእግዚአብሔርን ፕላንና ፕሮግራም ነው ያስቆመው። ያው እግዚአብሔር ምስክሬ ነው የምላችሁ። ታይላንድ ሂዷል፣ ባንኮክ ሂዷል። አሁን ዊልቸር ላይ ነው ያለው። ጌታ የእጃቸውን ይሰጣቸዋል።
አሁን ቁጭ በሉ። ብዙ ፔንቴ ትልቁ ችግሩ ምንድን ታውቃላችሁ? የሆነ ፕሮግራም ሊያደርግ ይሄድና የሆኑ ሰዎች አይደረግም ብለው ሲከለክሉት እያለቀሰ ነው የሚመለሰው። እያለቀሰ ነው። እነዛ ሰዎች የከለከሉት እኮ ፓወር አለን ብለው ነው። አንተም ፓወር አለኝ የእግዚአብሔር ኃይል አለካል። ኃይሉን ልታሳያቸው ይገባል። ጳውሎስም እንዳለ ታውቃላችሁ ለቆሮንቶስ ሰዎች የሚቃወሙኝ ሰዎች አለ ምላሳቸውን አይቻለሁ። ቆሮንቶስ ከተማ መጥቼ ኃይላቸውን ማየት እፈልጋለሁ። ጳውሎስም እንደሚል ታውቃላችሁ ይቺ ሰውዬ ይላሉ ሲታይ በጣም ቀጭን ነው፣ ግን የሚናገረው ነገር ፓወርፉል ነው። ሲታይ ቀጭን ነው፣ ሲታይ በኪሎ ሚምሻክ ይበልጠዋል ሲታይ፣ ነገር ግን ሰውየው ኃይለኛ ነው። ከኔ ጋር ናችሁ? ሰውየውን ስታዩት ፓወርፉል ነው። እንደ ክርስቲያን ልክ ኃይል ሲያሳያችሁ በኃይል ነው መመለስ ያለባችሁ። በኃይል ነው መመለስ ያለባችሁ። ራካቶንዶሮ ቦስታ ካታራ ባሃሻደ አንድ ጊዜ ጂንካ አንድ ጉዳይ ገጠመና ሰውየው አመላለሰን ከዛ ሲያመላለስ ሜቢ ሊያው ስለሚችል ሲያመላለስ አንድ ነገር አደረገ። ከሱ ጋር እኩያው የሆነ አንድ ማቆ ባለስልጣን አለ። ለሱ ደወልኩለት። ይኸውና ከዚህ ሰዓት ጀምሮ እሱ መራገም ልጀምር ነው ተው በሉ አልኩት። ከዚህ በኋላ ሰውየውን ስሙን የጠራው መጸለይ ልጀምር ነው ተው በሉ አልኩት። ኧረ ፕሮፌት ሚራክል ይስተካከላል ምናምን አለኝ። ንገረው ከዚህ ሰዓት ጀምሮ ስሙን የጠራው መጸለይ ልጀምር ነው ተው በሉ። ኦኬ ይስተካከላል ምናምን። ከዛ ደወለ ራሱ ልክ ስልኳን ሲዘጋት ደወለ። ፕሮፌት ሚራክል አቤታል ተው እንደዚህ ጸሎት ምናምን አቁማል። ላብራዲያና ኮሳንታ ራባሻደ ኃይል በእናንተ እንዲገለጥ ጸልያለሁ። ኃይል በእናንተ እንዲያልፍ ጸልያለሁ። ኃይል በእናንተ እንዲንቀሳቀስ ጸልያለሁ።